ለወትሮ የኢትዮጵያ ምስራቃዊ ክፍል አፋር፣ ሶማሌ እንዲሁም የምስራቅ ሐረርጌ ቆላማው አካባቢ ማህበረሰብ ከእንስሳው ጋር ኑሮውን ያቆራኘ ነው። አርብቶ አደር ግን ምርት የሚሰጥ መሬት፣ ምንጩ የበዛ ውሃ ባለበት ይህ በቂ አይደለም። ኑሮው ከአርብቶ አደር ወደ ከፊል አርሶ አደርነት እንዲቀየርና ከሴፍትኔት ተረጂነት እንዲላቀቅ የሚያስችለው ስራ መከወን ነበረበት። የበጋ መስኖ መንግስት ለግብርናው በሰጠው ትኩረት የመስኖ አማራጭ በአርብቶ አደሩ ዘንድ የምግብ ዋስትናን ከማረጋገጥ ባለፈ የኑሮ ዘይቤ ላይ መዋቅራዊ በሚባል ደረጃ ለውጥ እንዲመጣ ያስቻለ ነው። በፊት ስለ ግብርና ታስቦ አናውቅም ነበር። ያው ከፊል እንስሶቻችን ከማርባት ውጪ አሁን ያ እንስሳ ማርባት ብቻ ሳይሆን እንደማወጣ ተረድተን ይሄን ወደ አርሶ አደርነት ቀይረን የምግብ ዋስትናችን እንድናረጋግጥ መንግስት በሚሰጠን ተልዕኮ ወይም እንትን መሰረት ያንን ወደ መሬት አውርደን እየሰራ ነው። በፊት 1 ሄክታር ነበረ፣ ቀጣይ ዓመት 2 ሄክታር እንዲ ያሳደኩኝ ይሄርኩ ነው። ምክንያቱም ካገኘሁት ለውጥ አንፃር በዛ ይሄርኩ ነው። ከዚህ በፊት ሴንዴ እኛ እንደኛ ክልል በ2013 ጀምሮ ነው እንግዲህ ሴንዴ የተጀመረው። ከለውጡ በኋላ ነው እንግዲህ ከለውጡ ትሩፋት በኋላ ነው እንግዲህ ሴንዴ የተጀመረው። አሁን ሴንዴን እስካሁን ያለንበት ድረስ ባለፈው 10000 ሄክታር ከቨር ያረግንበት አመት አለ፣ 8000 ከቨር ያረግንበት አመት አለ። አሁን አጠቃላይ 1110 ሞን እዚህ አካባቢ እዚሁ አንድ አካባቢ በክላስተር ያለበት ሁኔታ ነው የሚገኘው። እኛም ማህበረሰብ ደግሞ ከእንስሳት ጋር ተያያዥነት ያለው ማህበረሰብ ስለሆነ ይሄ ሴንዴና እነዚህ የሴንዴ ሰብሎች ብቻ ሳይሆን ሲሪያል ክሮፖች የሚባሉት የተረፈ ምርቱ ለእንስሳትም ስለመሆን እንስሳትም ከፍተኛ ወተት የሚሰጠው እነዚህን የተረፈ ምርትን ስበላ ስለሆነ ይሄን ማህበረሰቡን በመገናዘብ ይሄን ዕውቀት ይዞ ወደፊት እንዲቀጥልና ሰፊ እቅድ በመያዝ አንደኛ ባለሀብቶች ላይ፣ ሁለተኛ ማህበራት ላይ፣ ሶስተኛ ወጣቶችና ማህበራትና ቀጣይ ደግሞ ማህበረሰቡ ከፊል አርብቶ አደር ሞዴል አርብቶ አደሮች የሆኑትን ወደዚህ ስራ እንዲገፋፉና እንዲገቡ ማድረግ ነው ትልቁ ታርጌት ክልሉ። በእርግጥ መንግስት አፋርና ሶማሌ ክልሎች ካላቸው ሰፊ የመልማት አቅምና የተፈጥሮ ሀብት አንጻር በሺዎች የሚቆጠሩ በእንስሳት እርባታ ላይ የነበሩትን ከፊል አርሶ አደር ወደ ማድረጉና በመስኖ ልማት እንዲጠቀሙ እየሰራ ነው። ክልሎቹ ይህን ለመከወን የሚያስችል ሰፊ የከርሰ ምድርና የገጸ ምድር ውሃ ሀብት ስላላቸው ለግዙፍ የመስኖ ፕሮጀክቶች አመቺ ናቸው። በማሳያነትም በሶማሌና አፋር ክልሎች እንደ አዋሽ፣ ዋቢ ሸበሌና ገናሌን የመሳሰሉ ወንዞችን በመጠቀም አዲስ የመስኖ አውታሮችን መገንባትና ነባር ግድቦችን ሳይቀር ማሻሻልን ትኩረት ያደረገ አካሄድ ደግሞ ውጤት እንዲመጣ አድርጓል። ለምሳሌ የምዕራብ ጎዴ የመስኖ ልማት ፕሮጀክትን ስንመለከት አሁን ላይ 7600 ሄክታር ላይ ስንዴን ጨምሮ የምግብ ዋስትናን ለማረጋገጥ የሚረዱ የተለያዩ ምርቶች እየለሙ ነው። እዚህ ላይ የሚያለው ምርቶች የበቆሎ፣ የስንዴውም አለ፣ ሩዙም አለ፣ ሀብሀብ አለ፣ ሽንኩርት አለ፣ ምንድነው ሶርገም ወይ ሶርገሙ አለ። እንደዛ ነው። የስሊቱም አለ። እንደዚህ አይነቱ ነው የሚሰራው። በየፍላጎቱ ነው ሰውዩ እንደሚሄደው። ውሃ ይሄ አገልግሎት ፕሮጀክቱ የሚሰጠው ለሰው ነው። ለሰው ደግሞ ማለት ፍሪልን ውሃ የሚያሰጠው ማለት በግራቪቲ ኢሪጌሽን ነው ይሄ ፕሮጀክቱ ማለት። ኒዳችሁም አለ። ሌላ ሞተር ምናምን አላስፈልጉም። ሌላ መብራት ምናምን አያስፈልጉም። በግራቪቲ ኢሪጌሽን ነው ማለት ግድቡን ሰርተን ከዛ ውሃ ያላጋል ማለት ይሄዳል በግራቪቲ ማለት። ኢትዮጵያ እንደ አፋርና ሶማሌ ክልል አይነት አካባቢዎች ያላቸውን እምቅ የተፈጥሮ አቅም ተጠቅመው በፍጹም ጦም የሚያድር መሬት እንዳይኖር ለማድረግ ከፍተኛ የግብርና ስራ ላይ ናት። ውጤቱም የሚበረታታ ነው። በ2017 ዓ.ም የመጋቢት ወር ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጉብኝት ካደረጉባቸውና በበጋ መስኖ ሰፊ ውጤት መገኘቱን ካረጋገጡበት ስፍራ አንዱ የምስራቅ ሐረርጌ ቆላማው አካባቢ ይጠቀሳል። እዚህ አሁን ባለንበት አካባቢ ምስራቅ ሐረርጌ ቆላማው አካባቢ ማህበረሰቡ ከ4፣ 5፣ 6 ዓመት በፊት የሚኖረው በሴፍቲኔት ነው። እርሻ አያቅም። ይሄ ቦታ ታርሶ አያቅም። እንደ በረሃ የሚወሰድ ቦታ ነው። ከዚያም ቀደም ብሎ በርካታ ግጭት የሚደረግበት ብዙ ሰው ያለቀበት አካባቢ ነው። አሁን መለስተኛ ግድቦች እየገደብን በካናል በበጋ ስንዴ የጀመርነውን ስራ ከጀመርን በኋላ በዚህ አካባቢ ወደ 1000 ሄክታር ገደማ ታርሷል። አሁን በጣም የሚያስደንቀው የዛሬ 3-4 ዓመት እዚህ አካባቢ ወደ 1.1 ሚሊዮን የሚጠጋ ህዝብ በሴፍቲኔት ይኖር ነበር። አሁን 74% ነፃ ወጥቷል። የቀረውን 26% በሚቀጥሉት ማክሲመም 2 ዓመታት ነፃ እናውጣ ብለው እየሰሩ ነው ያሉት እና ከተረጂነት ወጥተን የኛኑ ሀብት ተጠቅመን ራሳችን መመገብ የምንችልበት ጅማሮ ስራ በጣም ፍሬ እያፈራ ካለባቸው አካባቢዎች አንዱ
ምስራቅ ሐረርጌ ነው። ለበጋ መስኖ የተሰጠው ልዩ ትኩረት በአፋር ክልል በከብት እርባታ ህይወታቸውን ይገፉ ለነበሩ አርብቶ አደሮች ወደ ከፊል አርሶ አደርነት ለመቀየርና የምግብ ዋስትናን ለማረጋገጥ ሁነኛ ሚናም ተጫውቷል። ወደ ገበያ ያ ፍየል ቀርቶ ይሄ የምናመርተው ምርት ወደ ምግብነት እየቀየርን እዚሁ የግብን ዋስትናችን እያረጋገጠን ይገኛልና ይሄ ትልቅ ነው። አናውቀው ነበረ። ከማወቅ ወደ ማወቅ ከስራ አጥነት ወደ ስራ ፈጣሪነት መተናና ይሄ ጥሩ ብዬም ዞኖ ነው። እኔ ትልቅ የውሃ ሀብት አለን፣ መሬትም አለ፣ እውቀትም አለ። እነዚህን ማኔጅና ኮላቦሬሽን ማድረግ ነው። እነዚህን አንድ ላይ ከተደመሩ ከለውጡ በኋላ ትልቅ ውጤቶች ነው የመጡት። ምክንያቱም እንደምታዩ አሁን ስንዴ ክላስተር ቁጡ እርሻዎች ነበሩ። ከለውጡ በፊት የነበሩት በየቦታ 5 ሄክታር 6 ሄክታር 7 ሄክታር በየለየ ብቻ ስለነበረ አንደኛ ክላስተሩ ከለውጡ በኋላ የታዩ ያሉ ነገሮች በክላስተር መዘራቱ ራሱ ከለውጡ በኋላ የመጡ ትልቅ መታየት የሚችሉ ነገሮች ናቸው። አሁን የአፋርና የሶማሌ ክልሎች የመስኖ ስንዴ ልማትን እንደ ዘላቂና አገራዊ የምርት ስትራቴጂ በመውሰድ በመቶ ሺዎች ሄክታር የማልማት አቅማቸውን በተግባር እንዲያውሉ ጥረት እየተደረገ ነው። ይህ ደግሞ በአርብቶ አደሩ ዘንድ የምግብ ዋስትናን ከማረጋገጥ ባሻገር የኑሮ ዘይቤን መዋቅራዊ በሚባል ደረጃ ለመለወጥ ትልቅ አስተዋጽኦ ይኖረዋል።